ትናንትና ማታ ያወራሁት ልጅ ነኝና ስለ ሄርሜላ አሁን አዘጋጅቷል። ወረቀቱን ላክልኝና ብሩን ላክልኝ። መጀመሪያ 500 ሺህ ብሩን አስገባ። ከዛ በኋላ ደውል። ሰላም 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 ሰላማችሁ ብዝት ይበልልኝ በያላችሁበት በየስራ ቦታችሁ በየቤትም ሆናችሁ በእረፍት ሰዓታችሁ የምታዩ ይሄንን ቪዲዮ በያላችሁበት ብቻ ሰላማችሁ ብዝት ይበልልኝ። ዛሬ ወደ አዲስ አበባ ሄዳለሁ ብያችሁ ነበር ትናንትና እና ዛሬ አዲስ አበባ ልሄድ ዛሬ ትንሽ አወርቻቸው ወደ አዲስ አበባ ሄድ ይሻላል ብዬ ነው የመጣሁትኝ። ነግሬያችሁ በቃ ወደዛ መሄዴን ምናምን ልንገራችሁ ብዬ ነው የመጣሁት። ያው ተዘጋጅቼ ለብሼ ነው ምናምን የመጣሁት እና ዛሬ ያለውን ነገር ማታ ተደውሎልኝ ያንን ቪዲዮ አይተውት ተደውሎልኝ ነበረ። ዶክተሩ ያለውን ነገር ምናምን ከዶክተሩ ጋር ያለውን ነገር ሳወጣ እንትን ብሎኝ ነበር እና ዶክተሩ ጠዋት ደውልልኝ ብሎኛል። ለማንኛውም ያው ዛሬ በጠዋት ነው የመጣሁላችሁ። ራሱ ፊቴን ራሱ አልታጠብኩም እና በጠዋት ነው የመጣሁላችሁ። በቃ ዶክተሩ ጋር ደውዬ በእናንተ ፊት ዶክተሩ የሚለኝን እሰማለሁ፣ ግን ከመሄድ በፊት ዶክተሩ የሚለውን ነገር ልስማ ብዬ ነው ዛሬ ራሱ የመጣሁት። ዶክተሩ ምን ይለኛል እስቲ ዶክተሩ ምንድነው የሚያወራኝ ምናምን ብዬ ነው የመጣሁትና ከዶክተሩም ጋር የተወሰነ በእናንተ ፊት አወራዋለሁ። ዶክተሩ ምን እንደሚል እንሰማለን። ግን በቃ ማታ እየተሰራ የነበረው እኔ ጥሩ ናቸው ብዬ ማስባቸው ሰዎች እያደረጉ የነበሩት ነገር በቃ ሲያስጠላ፣ ሩታን የሚያስከፋ ነገር፣ ሩታን የሚያሳዝን ነገር ነው እያደረገ ያለው ሁሉም። በቃ ሁላቸውም እዛ ጋር እያያቸዋቸው የነበሩ እነ አቤላ እነ አሚሩ ከነሱ ጋር የነበሩ በቃ ሙሉ እንዳለ ማለት ነው እያደረጉ የነበሩት ነገር በጣም የሚያስጠላ ነገር ነበረ። በቃ አይተናለኝ ማርታና እንትናም በጣም እንትን እያሉ ነው። አሁን ደግሞ ኮላብ ሆነው ማርታና አቤል በጣም በቃ ለራሳቸው በዛው ቅንጥስ ብለው በወጡልን። በእናታችሁ በቃ ከአብርሃም ቤት ማርታና አቤል ተያይዘው በወጡልን። በቃ ትንሽ ሰው ይቀነስልን ነበረ። እያስቸገሩን ያሉ ሰዎች፣ ሁለታቸው እንዳይለያዩ እያደረጉብን የነበሩ ሰዎች፣ አብርሃምና ሄርሜላ እንዳይለያዩ እያደረገብን ያለው ሰው አቤል፣ ማርታ ይዛልን ብትወጣ ብትርቅልን ውፍ ጌታዊ ተመስገን ነበር እምለው እግዚአብሔርን። በቃ እንደዚህ አብረው ፎቶ ምናምን እንደሚለቁት አብረው እንትን ቢሉልን በጣም ደስ ይለኝ ነበር። እግዚአብሔርን ማለት ነው። እግዚአብሔርን በቃ በጣም ነው እንትን እያለኝ ያለውና ሁለቱ ተያይዘው ቢወጡ በቃ ቀለል ብሎን ሄርሜላን ደግሞ እናስወጣን ነበረ። በቃ ወደ ሩታ እንመልሰው ነበረ እና ግን አቤል እና ሀሚር ሆነው በጣም እንትን እያሉ ነው። ከዛን የሄርሜላ እህት ማርታም ትንሽ እያስቸገረችን ነውና በጣም የሚያስቸግር ሁኔታ ውስጥ ሆነን ነው ይህንን ቪዲዮ እየሰራን ያለ ነው። ከዶክተሩ ጋር ያለውን ነገር ራሱ አልጨረስንም እግዚአብሔርን እስካሁን ድረስ በቃና ዶክተሩ ትንሽ እያስቸገረኝ ነው። እሱ ራሱ ትላንትና ማታ ገንዘብ ሳይሰጡት አይቀርም እና ሁላ ከ500 ሺህ ብር ትላንትና ሲል ደንግጫለሁ። ነኝ አይታችሁታል ቪዲዮን እና ድንግጥን ያልኩት እኔ እግዚአብሔርን በጣም ነው የነዘረኝ። አሁን ግን ሳይጨምርብኝም አይቀርም በቃ እነሱ የሆነ ብር ሳይጨምሩለት አይቀርም እንዳትናገር ምናምን ብለውና አሁን ጭራሽ ብሩም ጨምሯል። ፋሚሊ እግዚአብሔር ብሩ ጨምሯል። 500 ሺህ ብር ሲል ትላንት የደነገጥኩት እኔ ነኝ የማውቀውና እኔ ከዚህ አዲስ አበባ ለመኪና መከፍለው አጥቼ ባጎቴ መኪና ሄዳለሁ ላለሁኝ ጭራሽ ለነሱ 500 ሺህ ብር ብሎ የነበረውን ወደ 800 ምናምን ሺህ ብር ከዛን 800 ሺህ ብር ወይ 1 ሚሊዮን ካልከፈልከኝ እነሱ እንደዚህ አድርገውልኛል። በቃ ከነሱ ጋር ሆኜ የእያንዳንዳችሁን ስም እንደዚህ እያደረጋችሁ እንደዚህ እንትን የምትሉትን አጋልጣችኋለሁ ምናምን ብለው በጣም እያሳቀቁን ያሉት የሚናገሩት ነገር ምናምን በጣም ሲያስጠላና ብቻ የሆነ ሰዓት ላይ ዶክተሩን ደውለን እናወራዋለን አይቀርም። ዛሬ ዶክተሩ ምን እንደሚል ምናምን እንሰማለን እና ዛሬ ግን ጓጓ ነው የሚልብኝ የሚመስለኝ በቃ እና ማታ ያንን ቪዲዮ እንደጫንኩኝ ወዲያው ብር ሰጥተውታል እና ብር ተቀብሏል። ዶክተሩ ያለውን ነገር እንደምንም አስጨንቄ ምንም አድርጌ ብቻ ሚስጥሩን አስወጣዋለሁ። ደውለታለሁ፣ ሚስጥሩን አስወጣለሁ፣ አለቀው እግዚአብሔርን። ዛሬ መልሼ ደውልለትና ምን እንደሚል እንሰማለን። በቃ እስቲ ዛሬ ሰምቼ ነው ይሄንን የዶክተሩን ውሳኔ ሰምቼ ነው ከዚህ መሄድ ያለብኝ። ዝም ብዬ ከስሬ ደርሶ መልስ መምጣት የለብኝም። መመላለስ በጣም ነው የደከመኝና እስቲ እንደውልለታለን አይቀርም። ግን ብቻ እንሞክራለን፣ ፋሚሊ እንሞክራለን። የሚሉንን አንሰማም። ሁለታቸው አንድ ለማድረግ እንጥራለን፣ እንታገላለን። እናንተም በውስጥ እያደረጋችሁ ያላችሁት ነገር በሙሉ እየደረሰኝ ነው። በዚህ እግዚአብሔር እናንተ እየለፋችሁ እየታገላችሁ ያላችሁት ነገር በጣም እየደረሰኝ ነውና ለዛ ማለት ነው እኔ ዝቅ እያልኩኝ አመሰግናለሁ። በቃ እግዚአብሔርን ጀግኖች ናችሁ። በጣም ጀግና የግሬስ ፋሚሊ ነው ያለን። በጣም ጀግና ከምንም ይሄ እንደዚህ ማንም እንደዚህ የሚላችሁ አይደላችሁ። በቃ ጀግና የግሬስ ፋሚሊ እግዚአብሔር
በጣም በቃ ግሬስ ፋሚሊን አየሁኝ እኔ በቃ ጀግና የሩታ ፋሚሊዎች እንዴት ጀግና እንደሆናችሁ አየሁኝ። በቃ ሩታን ማበርታት ማጠንከር እያጠነከራቸዋቸው እንደሆነ አየን። በቃ ጀግና መሆናችሁን አየን። እኛ ይሄ በፍርድ ቤት እኮ የተለያየ ነገር እኮ ሆኖ አይደለም። ፍርድ ቤት እኮ የሚያውቀው ነገር ነው። እኛ እችን ሴትዮ ብንከሳት ኦልሬዲ በቀላሉ ስራ አይደለም፣ ከባድ ስራ ነው የምትታሰሩ። በጣም ብዙ ሚስጥሮችና ብዙ ፋይሎች እየደረሰን ስለሆነ ማለት ነው። በውሸት አርግዣለሁ እያለች እያስፈራራችሁ ነው ምናምን። ይህንን ነገር ደግሞ ከዶክተሩ ጋር ያለውን ነገር ሙሉ እንጨርሳለን። ኦልሬዲ አሁን ወረቀቱን ምናምን ተቀብለን እያንዳንዱ የሰራላትን ወረቀት ተቀብለን ከዛን ወደ ክስ ነው የምንገባው። በቃ ሳስበው ዶክተሩ በብር ምንም አድርገን ዶክተሩንም ከሰነው የሚሆን ፋሚሊ በቃ ከዚህ በኋላ ያለን እድል ዶክተሩን ከሳን እንትን ማለት ነው ያለብን እና ዶክተሩን ከስሼ እንደምን ማድረጌ እቀበላለሁ እያንዳንዱን ፋይል በቃ አለበለዛ አልችላቸውም። እነሱ ራሱ ዶክተሩን ከስሼውም ራሱ እኮ ገንዘብ በዚህ ሰዓት ከህግና ከገንዘብ እየበለጠ ያለበት ጊዜ ነው መሰለኝና በጣም ግራ እያጋባን ነው። ገንዘብ በጣም እየሰራ ያለበት ሰዓት ነው እና ይሄንን ቪዲዮ በቃ ይድረሳቸው። በቃ አብርሃም እንዲደርሰው አድርጉ። ለአብርሃም ይሄ ቪዲዮ ይድረሰው። በቃ እግዚአብሔርን አብርሃም ይሄ ቪዲዮ ደርሶት ይየው እንዴት እየሆነን እያለን እንዲያውቅ ነው። እንዴት እየተሰቃየን እንዳለን እንዲያውቅ ነው። አጠገቡ ሆና አጠገቡ እንዳለች ሆና ግን ካጠገቡ ዞር እያለች የምትሰራው ከጀርባ የሚሰራው ስራ ከባድ ስራ ነው። እንደውም ሰሞኑ ትንሽ ሳይጣለው አይቀርም ስሰማ ደስታና ሄርሜላ ሳይጣለው አይቀርም። በመሀላቸው ትንሽ ክፍተት አለ። ያንን ክፍተት ተጠቅመን እያንዳንዱ ሚስጥር ማስወጣት ነው ያለብን። እያንዳንዱ እየተሰራ ያለውን እየተደረገ ያለው ሚስጥር ማስወጣት ነው ያለብን። ማንንም አንሰማም ከዚህ በኋላ። አብራችሁን እንደምትቆሙ አብራችሁን እንደምትሆኑ ደግሞ ፋሚሊ እርግጠኛ ነኝ። ሼር እያደረጋችሁ ለሁሉም እንዲደርስ ለግሬስ ፋሚሊ እንደምታደርጉ ሰብስክራይብ እያደረጋችሁ ስለሆነ አመሰግናለሁ። ጥሩ ነው። ሰብስክራይብ እያደረጋችሁ አካውንቴ ገና እያደገ ነው። ገና ታዳጊ አካውንት ነው። ገና ትንሽዬ ሰብስክራይብ ነው ያለው። ግን ፋሚሊዎች አላሳፈራችሁኝም። በሰብስክራይብ በምንም እያደረጋችሁ ገና እያደግኩኝ ነው። ግን ረጅም ጊዜ ቢሆንም ከጀመርኩኝ ግን እንደዚህ አልጠበቅኩም ነበር። ግን ያው የሩታን እውነታ ለማውጣት እንደምንም እታገላለሁ፣ እሞታለሁ፣ እሮጣለሁ። በቃ ምንም ማረግልኝ ምንም እሮጣለሁ። በቃ ገደልም ልገባ እችላለሁ በሷ ጉዳይ። ማንንም አልሰማም። ማንንም ምንም ቢናገረኝ ምንም ቢያወራ ማንንም ልሰማ አልችልም። እና ፋሚሊ በቃ የትኛውንም ነገር ለመጋፈጥ የትኛውንም ነገር ለመጋደልና ለማሸነፍ እንሞክራለን። አብረን እንሰራለን፣ አብረን እንቀጥላለን። የሆነ ነገር ስላየው ነው ድምጼን የቀነስኩት። ያው የኛን ነገር እንዲያደረግን እያለን ምን እያደረግን እየሰራን እንደሆነ በደንብ ያውቃሉ። በቃና የትኛውም እርምጃችን የትኛውም እንቅስቃሴያችን በደንብ ያውቃሉ። እና ሰው ሳይ ነው አሁን ድምጽ ይሄን ቀንሽ እያወራሁ ያለሁትና እንዳይሰማ ለሌላ ሰው እንዳይሰማ አድርጌን እያወራሁ ያለሁት። ከመስራት አንዳንዴ ወደ ኋላ እንትን አንልም። በቃ የትኛውም ነገር እውነትን ለመውጣት ለመጋፈጥ የትኛውንም ነገር ለመታገል እንጥራለን። የማንንም እንትን በቃ አንሰማም። ብዙ ሰዎች ብዙ ዛቻ እያደረጉ ነው፣ ብዙ ማስፈራራት እያደረጉ ነው። እኔ ከዛ በፊት ተመትቻለሁ በእነሱ ጉዳይ። በሄርሜላ ከዛ በፊት በጋርድ አስደብድባኛለች፣ በትልልቅ ጋርዶች ምናምን። ግን ያንን አልሰማም። በቃ ልሰማ አልችልም። እኔ ማንንም አልሰማም። ደግሞ ፈጣሪ ያግዘናል። በቃ እውነታ መቼም አትደበቅም። እግዚአብሔር እውነትን እንዲወጣ የሚያደርግ ስለሆነ እውነት ተዳፍና እንድትቀር የሚያደርግ አምላክ አይደለም ያለን። ከእውነት ጋር ከእውነት ጎን ነን እኛ። ሩታ አብረንሻለን፣ አትጨናነቂ፣ አታስቢ። በቃ አንቺ ከፍቶሽ፣ አንቺ አዝነሽ፣ አንቺ እያለቅስሽ ማየት እኛ አንፈልግም። አንቺ ስታለቅሽ ማየት ለኛ ከባድ ነው። በቃ በጣም ከባድ ነው አንቺ ስታለቅሽ ማየት። እግዚአብሔር እኔ ቪዲዮ እያለቅስ ስትለቂ በጣም ነው የደነገጥኩት። ለጠላት ደስታ ነው እኮ ላንቺ ነው እንጂ ያዘን። አንቺ ስታዝኝ በውስጥሽ እዘኝ። በቃ ይቅር፣ ፊት ለፊት የምታለቅሽ ነገር ምናምን ይቅር፣ በቃ ይቅርብሽ። በውስጥ ብታዝኝ ይሻልሻል። በቃ ሰው ጋር ሄደሽ ቪዲዮ ሰርተሽ እያለቀስ ቪዲዮ እስከምትሰሪ ከምናምን ይቅር። ለምን እኛ ተጋፍጠን የትኛውንም ነገር ተጋፍጠን የትኛውም ነገር እናስመልሳለን። ሳትጨናነቂ በቃ የትኛውም እውነት ተሸፋፍኖ አይቀርም፣ ይወጣልኝ። ገባሽ? ደከመኝ ጌታን እንትን ስል ሳስበው በጣም የደከመኝ ነው። በጣም እየፈራው ነው ደግሞ ፋሚሊ ጌታን። ሰሞኑ እየተደረገብኝ ያለው ነገር እየተሰራብኝ ያለው ነገር በጣም ነው የሚያስጠላውና በጣም እየፈራው ነው ይሄንን ቪዲዮ እየሰራው ያለሁት። በጣም እየፈራው ካልሆነ እስኪ በቃ ዶክተሩ ጋር ደውለን ምን እንደሚለን እንሰማለን።
ዶክተሩ ምን እንደሚል እንሰማለን። በቃ ነገሮችን ለማስተካከል እሞክራለሁ ጌታን። በቃ የእነሱ መለያየት መቼም ስለማልፈልግ በእነሱ መለያየት መቼም ደስ ሊለኝ ስለማይችል እኔ እነሱ ተለያይቶ ማየት ስለማልፈልግ የእነሱ ሀዘን የእነሱ ለቅሶ ማየት ስለማልፈልግ ማለት ነው በቃ የቻልኩትን ነገር አደርጋለሁና እስቲ ዶክተሩ ጋር እንደውል። ለማንኛውም ዛሬ ጓሚ ልብኝ ነው ይመስለኝ ሁላ ዶክተሩ ሳስበው ማለት ነው። ዶክተሩ ጓጓም ነው የሚልብኝ እርግጠኛ ነኝ። በተለይ በገንዘቡ ምክንያት ትንሽ ማታ ተከራክረናልና እስቲ ሚልን በጣም እንሰማለን። በቃ አሎ ሄሎ ዶክተር። አቤት። እንዴት ነህ? አሎ ትላንትና ማታ ያወራሁት ልጅ ነኝና ስለ ሄርሜላ ብሩን አዘጋጅታል? ብሩን እያዘጋጀን ነው አትልም? እና እንደምንም አድርገህ እንድታስተካክልልኝና ወረቀቱን ትልክልኛለህ። ወረቀቱን ላክልኝና ብሩን ላክልህ። መጀመሪያ 500 ሺህ ብሩን አስገባ። ከዛ በኋላ ደውል እንዳትደውል አለ። አረ ዶክተር ተው። መጀመሪያ ብሩን አስገባ። ሰማም እንዴ? ወራ ስማኝ ዶክተር፣ ያው ይሄ የሰው ነገር እኮ ስለሆነብን ነው። እኛ እኮ ብሩ እኮ እጃችን ላይ ስለሌለ ሰምተኛል አይደል? ፋይሉን ሲሰጡን ነው። አሁን ፋይሉን ስንሰጣቸው ነው እነሱ እንትን ቢለውን የሚሰጡን ብሩን። ለዛ ነው። በቃ ትሰማኛለህ? ዶክተር ብሩን ሳታስገባ እንዳትደውል። ለማንኛውም ዶክተር ብሩን ለማስገባት እንሞክር። አይታችኋል ፋሚሊ ስልኩን ሲዘጋብኝ ያው ዘጋው። በቃ ብር ሳታስገባ እንዳትደውል እንዳታገኘኝ እያለኝ ያለውና ብሩን እንትን እያለ ነው። ነገሮቹ ከረዋል ኦሬዲ። በቃ እንደዚህ እየከረረብን ያለው እንዲህ እየከበደን ያለው እግዚአብሔርን እንደዚህ የሆነ ነው ቪዲዮ እየሰራን ያለ ነው። እና ነገሮች በጣም ነው የሚያስጠሉት። በቃና በተቻለን አቅም እያንዳንዱ ነገር ለማስተካከል እንሞክራለን። በተቻለን አቅም በቃ እውነታ ከእውነት ጎን እስካለን ድረስ እውነት ደግሞ መውጫ ጊዜዋ ቅርብ ነው። እግዚአብሔርን ፈጣሪ ይረዳናል። እያንዳንዱ ሚስጥር እናወጣለን። አይቀርም። እውነት አትደበቅም። በቃ አብርሃም እውነት ተደብቃ የምትቀር መስሎ ከሆነ አትቀርም። ሄርሜላ እውነት ተደብቃ የምትቀር መስሎች ከሆነ አትቀርም። በቃ ማናችሁም ከደስታ ሄርሜላ፣ አቤል እና አሚሩ በቃ እንዳለ እነ እዩ ምናምን የምትባሉ ሰዎች እያንዳንዱ ፋይል ይወጣል። እግዚአብሔር እያንዳንዱ እናንተ ከኋላ የምትሰሩት ሸፍጥና ደባ። እኔ የሚያሳዝኑኝ ሁለት ሰዎች ናቸው። በቃ እዚህ መሀል ላይ እናንተ የምትጫወቱባቸው ቃቃ የምትጫወቱባቸው ገነጣጥላችሁ የምትጫወቱባቸው አብርሃምና ሩታ ብቻ ናቸው የሚያሳዝኑኝ። እግዚአብሔር ትዳራቸው የሚጣፍጥ ትዳር እየኖሩ እያለ መታችሁ ረብሻችኋቸው። ይኸው አሁን ደግሞ የእነሱን ህይወት ለማስተካከል ሄርሜላ እየሰራችውን ያለውን ድራማ ለማሳየት ጭራሽ 500 ሺህ ብር ክፈል። 500 ሺህ ብሩን ከፍዬ ራሱ ፋይሉ እኩል አይልክልኝ ይችላል። ቅድሚያ 500 ሺህ ብር ላክ እያለኝ ያለው። እኔ ደግሞ በአካል ሄጄ ፋይሉን በእጄ ሳላስገባ ብር አልሰጥም። ብር ኖሮኝ አይደለም። እግዚአብሔር እጄ ላይ ያለውን ብር በነግራችሁ እግዚአብሔርን ይገርማችኋል። እኔ ከህግ ጋር እንደምንም አድርጌ ብሩን አሳይቼ ከህግ ጋር አያይዤው ብሩን እቀበለዋለሁ ብዬ እንጂ ብር ኖሮኝ አይደለም። ኖርማል ባዶ ሳምሶናይት ይዤ ሄጄ ባዶ ሳምሶናይት አታልዬ በፖሊስ አስይዘውና ፋይሉን እቀበለዋለሁ። እያንዳንዱ ሚስጥር በቃ እኔ ግራ እየገባኝ የነበረው እሱ ነገር ነው። እንደምንም ይህንን ጥበብ እንደምንም አድርጌ ተጠቅሜ እንትን እለዋለሁ። በቃ ዶክተሩን አስይዘዋለሁ። ቀስ ብዬ ደግሞ ሄርሜላንም እንደዛ ድራማ እየሰራች ያለችበትን ነገር እያወጣው ሄድና እሷንም አስይዛታለሁ። ከዛ ደስታንም እያንዳንዳቸውን ድራማ ነው እንትን የምንለው። በቃ ከዚህ ሰዓት ጀምሮ እያንዳንዳቸውን ድራማ እያንዳንዳቸውን እቃቃ ጨዋታ ነው የምናስቆመው። እግዚአብሔር በቃ እንደዚህ እያደረግኩኝ የእያንዳንዳቸውን ፋይል ቀስ እያደረግኩ አወጣለሁ። እያንዳንዱን ነገር እሰራለሁኝ፣ እታገላለሁ፣ እሞክራለሁ። አብራችሁኝ ሁኑ። ሰብስክራይብ በማድረግ ይህንን ቤት አሳድጉት። እንደምታግዙኝ እንደምትተባበሩኝ እኮ እያየሁ ነው። ሼር እያደረጋችሁ እንዲደርስ እያደረጋችሁ እንደሆነ እኮ እያየሁ ነው እኮ። ግን በቃ ሰብስክራይብ በማድረግ እስቲ ተባበሩኝ። በቃ ሰብስክራይብ አድርጉት። ይሄ አካውንት ቢያንስ 1000 2000 3000 ይግባ። 1000 እኮ አልገባም። ይኸው ከተከፈተ 6 ወር አለፈው። 5 ወር 6 ወር አለፈኝ። ግን 1000 አልገባም እስካሁን። ይኸው ትብብራችሁን ብዙም በሰብስክራይብ ላይ እያየሁ አይደለም። ተባበሩኝ፣ ሰብስክራይብ አድርጉኝ። 1000 እንደምንም እንግባ፣ ከ1000 እንለፍ። ከዛን እስቲ ሰው የደረሰበትም እኛም እንድረስ። በቃ ግን እንደምንም ደግሞ ከእውነት ቆሜ እኔ አቆም ያለው ብዬ ነበር። እንደውም ጭራሽ ስለነሱ ላለመስራት ቃል ገብቼ ነበር። ግን ነገሮችን ሳይ ሲደራረብኝ በቃ ይሻላል እንደዚህ ብዬ ወደ እውነቱ ተመልሻለሁና ፋሚሊ ሰላም ቆይልን። እናመሰግናለን።